ሰላም ዛሬ ማቀርብላችሁ ዚስ ሚንስ ዋር የተባለው ምርጥ ልብ አንጠልጣይ አክሽን ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎም ሰብስክራይብ በማድረግ የፊልም ማህበራችን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። በታሪኩ መጀመሪያ ሁለት የሲአይኤ ሰላዮች አደገኛ ማፊያዎችን በቁጥጥር ስር ለማዋል ታዘው በቦታው ተገኝተዋል። ካርል እና ተክ ይባላሉ። የረጅም ዓመታት ጓደኞች ሲሆኑ ብዙ ሚሽኖችን በብቃት በመወጣታቸው በሲአይኤ ውስጥ ከፍተኛ ማዕረግ ተሰጥቷቸዋል። በዚህ ቀን ጆነስ እና ኮነር የተባሉ ማፊያዎች ህገወጥ የመሳሪያ ዝውውር ሲፈጽሙ ለመያዝ ነው የመጡት። ማፊያዎቹ ልውውጡን ለመፈጸም ከፍተኛ ጥበቃ የሚደረግበት ክፍል ውስጥ እንደገቡ ኮነር ገዢዎቹን በመካድ ወዲያው ሽጉጡን አውጥቶ ሊገዙ የመጡትን ረሸናቸው። ከህንፃው ሊወጣ ሲሞክር ግን ፍራንክሊን እና ተክ በአስገራሚ ቅንጅት ጋርዶቹን እያስወገዱ ማሳደድ ጀመሩ። ኮነር እና ጆነስ በፍጥነት ሄሊኮፕተራቸው ውስጥ ገብተው ሊያመልጡ ቢሞክሩም ተክ ተከትሏቸው በመግባት ተናነቃቸው። በፍልሚያው ተክ ለትንሽ ከፎቁ ላይ ሊወድቅ ነበር። ኮነር የተባለው ማፊያ በፓራሹት ከህንፃው ሲያመልጥ፣ ጆነስ ግን በሽጉጡ ተክን ሊገድለው ቀረበ። በዚህ ሰዓት ጓደኛው ፍራንክሊን ደርሶ ጆነስን ከፎቁ ላይ ጣለው። ኮነር የወንድሙን ሞት ሲመለከት ልቡ በበቀል ተሞልቶ እነዚህን ሰላዮች ተከታትሎ እንደሚበቀላቸው ለራሱ ማለ። ሁለቱ ሰላዮች ወደ መስሪያ ቤታቸው እንደተመለሱ አለቃቸው ጠርታ ጮኸችባቸው። ሰው በተሰበሰበበት መታኮሳቸውና ራሳቸውን በማጋለጣቸው ደስተኛ አልነበረችም። ኮነር የተባለውን ማፊያም አሁን እነሱን ማደን እንደሚጀምር ግልጽ ስለሆነ የውጭ ስራቸውን ከዚህ በኋላ ትተው ለተወሰነ ጊዜ የቢሮ ስራዎችን ብቻ እንዲሰሩ አዘዘቻቸው። ሁለቱ ሰላዮች በዚህ ደስተኛ አልነበሩ። ፊልሙ ወደዚህች ልጅ ይወስደናል። ሎራ ትባላለች። መንገድ ላይ እየሄደች ባለችበት ሰዓት ከበፊት ፍቅረኛዋ ስቲቭ ጋር ተገናኘች። በወሬያቸው ስቲቭ እንዳገባና ከሚስቱ ጋር ደስተኛ እንደሆነ በመንገድ ሊያስቀናት እየሞከረ ይመስላል። እሷ ምን ላይ እንደሆነችም ሲጠይቃት ፍቅረኛዋ ኬን የተባለ ሐኪም እንደሆነና አሁን እሱን ልታገኘው እንደሆነ ነግራው ተለያዩ። ከነሱ እንደተለያየች ወደ አንድ ሬስቶራንት ገብታ ምግብ አዘዘች። ቀደም ሲል ፍቅረኛዬ ነው ያለችው ኬን የዚህ ሬስቶራንት ሼፍ ነበር። እንደ አጋጣሚም የበፊት ፍቅረኛዋና ሚስቱ በሬስቶራንቱ ተገኝተው ኬን የተባለውን ሐኪም ተመለከቱ። ሎራም የምትገባበት ጠፋት። ከቆይታ በኋላ ከጓደኞቿ ጋር ተገናኝታ ምን አይነት አሳፋሪ ቀን እንዳሳለፈች እየነገረቻት፣ ጓደኛዋ ትሪሽ ደግሞ ለረጅም ጊዜ ያለ ፍቅረኛ እንደቆየች አስታውሷት የትዳር አገናኝ ዌብሳይቶችን እንድትመዘገብ መከረቻት። ሎራ ግን እነዚህ ዌብሳይቶች ላይ ያሉ ወንዶች በብዛት ጊዜያዊ ነገር የሚፈልጉ በመሆናቸው አልፈለገችም። በሌላ ትዕይንት ፍራንክሊን እና ተክ አንድ የቤተሰብ ዝግጅት ላይ ሆነው ተክ የሁለት አዛውንቶችን ፍቅር ከርቀት እየተመለከተ ይህን ያህል ዓመት በፍቅር በመቆየታቸው ቀናባቸው። እሱም እንደዚህ አይነት የፍቅር ህይወት ማሳለፍ እንደሚፈልግ ገለጸለት። ፍራንክሊን ግን በአንድ መጽናት የሚባል ነገር አይመቸውም። አግብቶ መኖርን እንደ እስር ቤት ነው የሚመለከተው። ተክ ጆ የተባለ ልጅ አለው። ከእናቱ ጋር ባለመስማማታቸው ተፋተው የራሳቸውን የግል ህይወት መኖር ጀምረዋል። ሲናፍቀው እየሄደ ያገኘዋል እንጂ የሚኖረው ከእናቱ ጋር ነበር። በዚህ ቀን ላይ ልጁ የካራቴ ስልጠና ወደሚያደርግበት ቦታ ሄዶ እየተመለከተ ጆ በተቀናቃኙ ሲረታ ተመለከተ። አሰልጣኙ ጆ በመሸነፉ ደስተኛ ይመስላል። ሆኖም ጥሩ እንደሞከረ በመንገር አበረታታው። አሰልጣኙ ቀርቦ የልጁን ድክመት ምናልባት ከአባት የወረሰው እንደሚሆን ገምቶ ስራው ምን እንደሆነ ጠየቀው። ጆ በአሰልጣኙ ጋር ተወጥነት ትግስቱ ቢያልቅም ራሱን ማጋለጥ ስላልፈለገ ቱሪስቶችን እንደሚያስጎበኝ ገለጸለት። የዛን ቀን ምሽት ፍራንክሊን እና ተክ ቲቪ ላይ የፍቅር ጓደኛ የሚያገናኝ ዌብሳይት ሲተዋወቅ ተመለከቱ። ተክ ዌብሳይቱ ላይ መመዝገብ ፈልጓል። ፍራንክሊን ግን አልተመቸውም። በሌላ በኩል ኮረን ደግሞ ወደ መስሪያ ቤቷ ስትገባ ባልደረቦቿ ሁሉ ሲጠቋቁሙባትና ሲስቁ ተመለከተች። ምክንያቱንም አጣራች። ጓደኛዋ ትሪሽ ዌብሳይቱ ላይ ያለ ፍቃዷ መዝግባት ነበር። በዚህ በሽቃ ደውላ ብትጮህባትም ትሪሽ ምንም ሳይመስላት አማራጯን ሰፋ አድርጋ ካልፈለገች ብቻዋን እንደምትሞት ገለጸችላት። ሎራ እያመነታች ፕሮፋይሏን ስትቃኝ የተክን ፎቶ ተመለከተች። እሱም አይቷት እንዲገናኙ ጠይቋት ስለነበር ተገናኝታ ለማውራት ተስማማች። በተመሳሳይ ሰዓት ደግሞ ለፍራንክሊን ዌብሳይቱ ላይ ስላገኛት ሴት እየነገረው ነበር። ዛሬ ምሽት ላይ እንደሚያገኛት ሲነግረው ፍራንክሊን ከርቀት ሆኖ ለመከታተል ፈለገ። ምክንያቱም የዚች ሴት ማንነት ስለማይታወቅ ችግር እንኳን ቢፈጠር ለማገዝ ነበር። ተክና ሎራ በቀጠሯቸው ቀን ተገናኝተው መጫወት ሲጀምሩ ፍራንክሊን ደግሞ አቅራቢያ ወደሚገኘው ስቶር ውስጥ ጊዜ እያጠፋ ነበር። የመጀመሪያ ግንኙነታቸው ከጠበቁት በላይ ሄዷል። ሎራ በተክ ባህሪ ተማርካለች፣ እሱም ተመችተዋለች። በመጨረሻም ሌላ ቀን ለመገናኘት ተቀጣጥረው ተለያዩ። ከተክ ጋር እንደተለያየች ወደ ስቶሩ ሄደች። በዚህ ሰዓት ከፍራንክሊን ጋር ተገናኝተው ድንገት ማውራት ጀመሩ። መጀመሪያ ስለ ፊልም ሲከራከሩ ነበር። ፍራንክሊን ጓደኛው የቀጠራት ሴት እንደሆነች ስለማያውቅ እንደተለመደው ሊያማልላት ሞከረ። ነገር ግን ሎራ ሴት አሳዳጅ ወንዶች እንደማትወድ ግልጹን በመንገር ጥላው ሄደች።
ፍራንክሊን በሴቶች እምቢ ተብሎ ስለማያውቅ ትልቅ እልህ ውስጥ ገባ። በሲአይኤ ውስጥ ያለውን የመረጃ መረብ በመጠቀም ስልክ ቁጥሯንና አድራሿን በሙሉ ወሰደ። ከዛም በሄደችበት እየተከተለ ማደኑን ተያያዘው። የገባችበት እየገባ ሊያማላት ይሞክራል። በመጨረሻ ብዙ ታዳሚዎችን ሰብስባ ንግግር በምታደርግበት ቦታ ላይ ተገኝቶ በዛ ሁሉ ህዝብ መሃል ሲጠይቃት ተስማማች። በሚቀጥለው ቀን ፍራንክሊንና ተክ ስለ አዲሱ የፍቅር ህይወታቸው እያወሩ ባለበት ሰዓት ሁለቱም አንድ ሴት እያሳደዱ መሆናቸውን ተገነዘቡ። ይህ ትልቅ ውዝግብ ውስጥ ከተታቸው። ተክ ለመገናኘት ጥያቄውን ማን እንዳነሳው በመጠየቅ አፋጠጠው። ፍራንክሊንም ዋናው ቁም ነገር እሱ እንዳልሆነና ከሁለቱ አንዳቸው ግንኙነት ማቋረጥ እንዳለባቸው ሀሳቡን ሰጠ። ጨምሮም ሴቶችን በማማለል ካንተ የተሻልኩ ስለሆንኩ እኔ ተዋታለሁ አለው። ይህ ንግግሩ ተክን እልህ ውስጥ ከተተው። እንደውም ማንም መተው እንደሌለበትና እሷ የወደደችውን እንድትመርጥ ወሰነ። ነገር ግን ሎራን ለማግኘት ሲፎካከሩ መከተል ያለባቸውን ህጎች እዛው አወጡ። ከህጋቸው መሃል አንዳቸው በአንዳቸው ግንኙነት ውስጥ ጣልቃ መግባትም ሆነ ተንኮል መስራት እንደማይቻል ነበር። እነሱ በሎራ ተጠምደው ባለበት ሰዓት ለበቀል ሲፈልጋቸው የነበረው ኮነር እንቅስቃሴያቸውን በሚገባ እየተከታተለ ነው። በተመሳሳይ ሰዓት ተክ ከሎራ ጋር የሚገርም የፍቅር ምሽት አሳልፈው በምሽቱ መጨረሻ ተሳሳሙ። በሚቀጥለው ቀን ደግሞ በተራው ፍራንክሊን ሊያዝናናት ይዟት ወጣ። ተክ ምን ሊፈጠር እንደሚችል ማወቅ በመጓጓቱ ሲአይኤ ውስጥ በሚገኘው የመንገድ ላይ ካሜራ መቆጣጠሪያ እንቅስቃሴያቸውን እየተከታተለ ነበር። ፍራንክሊን ድምቅ ያለ ክለብ ውስጥ ይዟት ገባ። በዚህ ክለብ ውስጥ ፍራንክሊን የማያውቀውና የማይወደው ሰው አልነበር። ትልቅ እንክብካቤ ቢደረግላቸውም ሎራ ውስጥ እንዳለ ጥላው በመውጣት ለሱ የምትሆን ሴት እንዳልሆነችና ሁለቱ ተቃራኒ ሰዎች መሆናቸውን ግልጽ አደረገችለት። በዚህ ሰዓት ግን የቀድሞ ፍቅረኛዋ ከሚስቱ ጋር ወደ እነሱ ሲመጣ በመመልከቷ ዘላ ፍራንክሊንን መሳም ጀመረች። ከዛም ሐኪሙ ፍቅረኛዬ ብላ የነገረቻቸው ሰው እሱ መሆኑን ነግራ አስተዋወቀችው። እነሱ ከሄዱ በኋላ አብራው ትንሽ ጊዜ ለማሳለፍ ተስማማች። የዛን ቀን የልብ ልባቸውን አወሩ። ፍራንክሊን ቀልድ ቢያበዛም ቁም ነገረኛ መሆኑን ተረዳች። በሚቀጥለው ቀን አለቃቸው ኮነር የተባለ ማፊያ ወደ ከተማው መግባት በማስመልከት በንቃት እንዲከታተሉ አዘዘቻቸው። እሷ እንደሄደች ተክ ሎራን እንደሳማት ነገሩ። ፍራንክሊንም ምርጥ ምሽት እንዳሳለፉና መጨረሻ ላይ እንደሳመችው ገለጸለት። ሁለቱ ጓደኛሞች አሁን ሎራን እንደወደዷትና እጃቸው ከማስገባት ወደ ኋላ እንደማይሉ ወስነው በየፊናቸው መሯሯጥ ጀመሩ። በስራቸው ያሉትን ቡድናቸውን በሙሉ ስለ ሎራ የቻሉትን ያህል መረጃ እንዲሰበስቡ ማሰማሩ። ከዚህም አልፎ ተክ ቤቷን ሰብሮ በመግባት የምትወደውንና የምትጠላውን ነገሮች ለማወቅ የሚረዱትን ሁሉ ማጥናት ጀመረ። ነገር ግን ፍራንክሊንም ቤቷ ውስጥ ተደብቆ ገብቶ እያጠና ነበር። የሰላዮቹ ፉክክር እየጨመረ መጥቷል። በሚቀጥለው ቀን አለቃቸው የማፊያውን አድራሻ ስላገኘች ቦታው ላይ ሄደው እንዲያጣሩ ላከቻቸው። እነሱም ወደ ቦታው አመሩ። ቤቱ ቁማር ቤት ነበር። ተክ እንደ ሰካራም ሆኖ ማፊያ ወዳለበት ክፍል ገቡ። ማፊያው ሰላይ መሆናቸውን በቶሎ ስለተረዳ ተኩሶ ለማምለጥ ሞከረ። ነገር ግን ከሁለቱ ማምለጥ ባለመቻሉ ወዲያው በቁጥጥር ስር አዋሉ። በዚህ ሰዓት ሎረን እንዲከታተሉ ያሰማራቸው ቡድኖቻቸው መልእክት ላኩላቸው። ከቆይታ በኋላ ሎረን ለጓደኛዋ ስለ ተክና ፍራንክሊን እየነገረቻት ፍራንክሊን ቢሮ ውስጥ ተቀምጦ እያዳመጣት ነበር። ተክም ለማዳመጥ ወደ ውስጥ ሲገባ ስለተገናኙ አብረው ማዳመጥ ወሰኑ። ሎረን ሁለቱም ጥሩ ሰዎች እንደሆኑና መምረጥ እንደተቸገረች እየነገረቻት ነው። ጓደኛዋም የምትመርጥበትን መንገዶች ካዋየቻት በኋላ ከሁለቱ አንዱን ለመምረጥ አንድ ሳምንት ወስዳ በደንብ ለመገምገም ወሰነች። ይህንን ተከትሎ ፍራንክሊንና ተክ እንቅልፋተው ለማሸነፍ ታትረው መስራት ጀመሩ። ሎራ የመኪና አድናቂ መሆኗን ሲረዳ ውድ የተባለውን መኪና ተከራይቶ እስኪበቃት ሲያስነዳት ዋለ። ፍራንክሊን ደግሞ በድሮን እየተከታተላቸው ነበር። በሚቀጥለው ቀን የፍራንክሊን ተራ ሲደርስ እሱ ደግሞ ጉስታስ የተባለውን ሰዓሊ በጣም እንደምታደንቀውና ከልጅነቱ የሱን ስዕሎች እንደምትመለከት ያቅ ስለነበር የዚህን አንጋፋ አርቲስት ኦሪጂናል ስዕሎች ባለው ኮኔክሽን ተጠቅሞ የምታይበትን እድል አመቻች። አርቲስቱን ከልጅነቱ ጀምሮ ያደንቀው እንደነበር እየነገራት የቡድኑ አባሎች ደግሞ ጆሮ ላይ በተገጠመው ኤርፎን ስለ አርቲስቱ የማያውቀውን መረጃዎች ይነግሩታል። ተክ ይህንን ሁሉ እያዳመጠ በመሆኑ የማይገናኝ መረጃ እንዲያቀብሉት እያደረገ አወዛገበው። ሆኖም ቀናቸው እንደታሰበው ነበር ሄደው። ከሱ ጋር እንደተለያየች ለጓደኛዋ ፍራንክሊን ጥሩ ሰው ቢሆንም ራስ ወዳድ አይነት ባህሪዎች እያየችበት መሆኑን ስትነግራት እሱም እየሰማ ነበር። ለዚህም በነጋታው ባለቤት የሌላቸውን የቤት እንስሶች መንከባከብ ይዟት ሄደ። ከሰራተኞቹ ጋር እንደሚተዋወቅ እያስመሰለ አስጎበኛል። ውሾች ግን አይዋሹም። በመጨረሻም የተወሰኑትን ወስዶ ራሱ ጋር ሊያሳድጋቸው እንዳሰበ አሳወቃት። ተክ ደግሞ ትንሽ ፍርሃት እንዳየችበት ስትነግራት ሰምቶ ስለነበር ፔንት ቦል ወደ ተባለው መጫወቻ ይዟት ሄደ።
የአካል ብቃቱንና ቅልጥፍናውን ሲያሳያት ዋለ። ሊጫወቱ የመጡትን በሙሉ በቀላሉ ረታቸው። ይህንን ተከትሎ ሎራ ሁለቱም ወንዶች ላይ እንከን እንዳላገኘችና የመጨረሻ መለያዋ ከሁለቱም ጋር ተኝታ አንዱን ለመምረጥ እንደወሰነች ለትሪሽ ነገረቻት። ውሳኔዋንም ሁለቱ ጓደኞች ሲሰሙ ደነገጡ። ከህጋቸው አንዱ እሷ እስክትመርጥ ድረስ ግንኙነት ላለማድረግ ነበር። የተወሰነ ካሰቡ በኋላ ሁለቱም አብረዋት እንደማይተኙ ተማምለው ተለያዩ። በሚቀጥለው ቀን ተክ ሎራን ወደ ቤቱ ጋበዛት። ብዙም ሳይቆይ መሳሳም ጀመሩ። ፍራንክሊን ሁኔታቸው አላምር ሲለው የቤቱን የእሳት መቆጣጠሪያ በማበላሸት ውሃ ለቀቀባቸው። በሚቀጥለው ምሽት ደግሞ ተክ ወደ ቤቱ ጋበዛት። ትንሽ እንደቆየች መጣው ብለው ወደ መጸዳጃ ስትገባ ፍራንክሊን ቀጥሎ ምን እንደሚፈጠር ስላወቀ ራሱን ለምሽቱ ማዘጋጀት ጀመረ። ነገር ግን ተክ አልተኛለትም። ከሚቀጥለው ህንፃ ላይ ሆኖ የእንቅልፍ መድኃኒት በስናይፐር አድርጎ ወጋው። ከክፍሉ ስትወጣ ፍራንክሊን ጧ ብሎ መተኛቱን በመመልከቷ ወደ ቤቷ ተመለሰች። ሁለቱ ጓደኞች በሚቀጥለው ቀን የጋለ ጸብ ውስጥ ገቡ። የዛን ቀን ቀደም ሲል ያሰሩት ማፊያ ማውጣጣት ነበረባቸው። ሆኖም ጸብ ላይ ስለነበሩ ስራቸውን በሚገባ እንዳይሰሩ አደረጋቸው። ለበቀል የሚፈልጋቸው ኮነርም በሚገባ ተዘጋጅቶ እየቀረበ ነው። በሌላ ትዕይንት ፍራንክሊን ትልቁን ካርዱን ተጫወተ። ሎራን አያቱ ቤት ይዟት ሄደ። ቤት ውስጥ ከወላጆቹ ጋር የተነሳውን የልጅነት ፎቶ ስትመለከት የት እንዳሉ ጠየቀቻቸው። አያትየውም እናቱና አባቱ በመኪና አደጋ እንደሞቱ አረዳቻት። ጨምራም ፍራንክሊን በህይወቱ አንዲትም ሴት አስተዋውቋት እንደማያገለጸችል። ሁሉም ተሰብስበው ምሳ እየበሉ ስለ ፍራንክሊን የልጅነት ታሪኮች እየተረከች ምርጥ ቀን አሳለፉ። በመጨረሻ ወደ ቤቷ እየሸኛት ደስ የሚል ቀን እንዳሳለፈችና እየወደደችው እንደሆነ ነገረችው። የዛን ቀንም አብረው አደሩ። በነጋታው ሎራ ለስራ ረፍዶባት ተቻኩላ ነበር የወጣችው። ለጓደኛዋ ደውላ የሚገርም አዳር እንደነበርና ተክን ልትተው እንደወሰነች ነገረቻት። ጓደኛዋ ግን ተክን ቼክ ሳታደርገው መወሰን እንደሌለባት አሳመነቻት። ተክ ወደ ቢሮው ገብተው የፍራንክሊንና የሎራ ያሳለፉትን የቀረጻ ቪዲዮ ማየት እንደሚፈልግ ቢጠይቃቸውም ቡድኖቹ ቪዲዮ አልተቀረጸም ብለው ዋሹት። ሆኖም ተክ በደንብ ሲያውጣጣቸው እሷ ቤት አብረው እንዳደሩ አረዱት። የዛን ቀን ምሽት አንዲት ሆስተስ ወደ ቤቱ መጣች። ይህቺ ሴት ሁሌ ከበረራ መልስ እየመጣች አብረው ታድር ነበር። ዛሬ ግን ፍቃደኛ አልነበረም። የሚወዳትን ሴት እንደተዋወቀና ከዚህ በኋላ እንደማይገናኙ አሳውቋት በሩን ዘጋ። ተክንም እንዳገኘው ውላቸውን ስላፈረሱ ይቅርታ ጠየቀው። ከዛም አብረው ካደሩ በኋላ ሎራን በይበልጥ እንደወደዳት ገለጸለት። ነገር ግን ተክ በዚህ ሁሉ ተስፋ አልቆረጠም። የሚቀጥለውን እርምጃ በሰፊው አስቦ ምርጥ አክተሮችን ፈትኖ ከቀጠረ በኋላ የእሱ ቤተሰቦች እንደሆኑ እንዲተውኑ ለእያንዳንዳቸው ገጸ ባህሪ ሰጣቸው። በሚቀጥለው ቀንም ሎራን ቤተሰቤን ላስተዋውቅሽ በማለት ወደ ሬስቶራንቱ ይዟት ሄደ። ተዋናዮቹ ከመኪና እንደወረዱ ግን በሲአይኤ አባላት ታፍነው ተወሰዱ። ይህንን ያደረገው ፍራንክሊን ነበር። የተክን እቅድ ለማበላሸት በምትካቸው ሌላ አክተሮችን አዘጋጅቶለት ነበር። እነዚህ ተዋናዮች ገብተው እንደ ተክ ቤተሰብ ሲተውኑ እሱ ዝም ብሎ ከማዳመጥ ውጭ አማራጭ አልነበረው። አባትየው ተክ በልጅነቱ የሰራቸውን አሳፋሪና እሱን የሚያሸማቅቁ ሚስጥሮች ይነግራት ጀመር። እናትየውም ሴቶችን ሲያተራምስ እንደኖረና አንድም መሸታ ቤቶች እንዳልቀሩት ነገረቻት። ሎረን ይህንን ሁሉ ማዳመጥ አልቻለችም። ከሬስቶራንቱ ጥላው ስትወጣ እሱም ተከትሏት እሷን ለማማለል ብሎ የቀጠራቸው ተዋናዮች መሆኑንና ምንም ቤተሰብ እንደሌለው ገለጸላት። የሚኖረው ከወንድ ልጁ ጆ ጋር መሆኑን ነግሯት ይቅርታ ጠየቃት። ከዛም ልጁ ከትምህርት ቤት ሲወጣ ጠብቀው ተዋወቀችው። የዛን ቀን ሎራ ሁለቱንም ይዘው ወደ መስሪያ ቤቷ ሄደች። ከልጁ ጋር ሲጫወቱ አሉ። ፍራንክሊን በዚህ ደስተኛ አልነበረም። ተክ እና ሎራ ልጁን ቤቱ ካስገቡ በኋላ ወደ ጉዳያቸው ገቡ። ተክ እያንዳንዱ ካሜራ የተቀመጠበትን ስለሚያውቅ ሁሉንም ከጥቅም ውጭ አደረጋቸው። በሚቀጥለው ቀን ሎራ አሁንም መምረጥ እንዳልቻለች ለጓደኛዋ በጭንቀት እየነገረቻት ነው። ጓደኛዋም ከሁለቱ ወንዶች የተሻለ ሴት መሆን እንድትፈልግ የሚገፋፋሽ ምረጪ ብላ መከረቻት። በሌላ በኩል ደግሞ ተክና ፍራንክሊን ከባድ ጭቅጭቅ ውስጥ ገብተው መጀመሪያ ማን እንደተዋወቃትና ማንን ቀድማ እንደወደደች እያነሱ ተከራከሩ። ተክ ጓደኝነታቸው እንዳበቃለት አሳወቀ። በዛው ቅጽበት ሎረን ተክ ጋር ደውላ ልታገኘው እንደምትፈልግ ገለጸችለት። ፍራንክሊንም መሸነፉን በዛው ቅጽበት ተቀበለ። ተክ ወደ ቀጠሮ ሲሄድ ፍራንክሊን ደግሞ መስሪያ ቤቱን ለመቀየር ወስኖ እቃውን እየሰበሰበ ነበር። በዚህ ሰዓት ተክን ለመከታተል የተዘጋጀው ካሜራ ላይ ጠላታቸው ኮነር መኪና ውስጥ አድብቶ ተመለከተ። ምንም ጊዜ ሳያጠፋ እነ ሎራ ወደ ተቀመጡበት ቀጥ ብሎ አመራ። ሎራ ደንግጣለች። ምን ማለት እንዳለባት ግራ ስለገባት ወደ መጸዳጃ ክፍል ሮጠች። በዚህ ሰዓት ጠጋ ብሎ ጠላታቸው ኮነር ውጪ ላይ ለማጥቃት እንደተዘጋጀ አሳወቀው። ሆኖም ተክ አላመነው። ሆን ብሎ ከሎራ ጋር ሊያጣላው እየሞከረ ነበር ይመስለው። በዚህ ምክንያት ከባድ ጸብ ውስጥ ገቡ።
እስኪወጣላቸው ድረስ ከተደባደቡ በኋላ በወደቁበት ስለ ጓደኝነታቸው ሲያወሩ ሎራ ሰማቻቸው። ይህን ያህል ጊዜ ሲጫወቱባት እንደቆየ አድርጋ ስለወሰደችው ጥላቸው ወጣች። ውጭ ላይ ጓደኛዋ እየጠበቀቻት ነበር። እሷም ገብታ ስለገጠማት እየነገረቻት ከኋላቸው ኮነር የተባለው ማፊያ አፍኗቸው ይዟቸው ጠፋ። ሁለቱ ሰላዮች ከጸባቸው ሲመለሱ ለሎራ ደወሉ። ነገር ግን ኮነር ነበር ያነሳው። ምንም አይነት መሳሪያ ሳይዙና ማንንም ሳያስከትሉ ወደ ላከላቸው ቦታ እንዲመጡ አዘዛቸው። ይህን ካላደረጉ የኖራንና የጓደኛዋን ጭንቅላት እንደሚልኩላቸው አሳስቦ ዘጋው። ፍራንክሊን ሎራ ላይ ጂፒኤስ ተክሎባት ስለነበር በመኪናቸው መከተል ጀመሩ። እንደምንም ብለው ከደረሱባቸው በኋላ መኪናው ላይ ዘለው በመውጣት ሁለቱንም አዳኗቸው። ከማፊያው እየሸሹም ሰላዮች መሆናቸውና የምር ወደዋት እንደቀረቧት አስረዷት። በዛው ሰዓት ማፊያዎቹ እያባረሯቸው በመሆኑ ሎራ እንድትነዳ አድርገው እነሱ መኪናው ላይ መተኮስ ጀመሩ። በመጨረሻ ማምለጫ መንገድ አጥተው በቆሙበት ኮነር በበቀል ተሞልቶ መኪናውን ወደ እነሱ ነዳው። እነሱም በተደጋጋሚ ቢተኩሱም ጥይት የማይበሳው መኪና በመሆኑ ሊያስቆሙት አልቻሉ። ሎራ መብራቶቹን እንዲመቱት መከረቻቸው። እነሱም ሰምተዋት ሲተኩሱ የመኪናው ኤርባግ ፈንድቶ መኪናው ተገለበጠ። ከዚህ ሁሉ ተርፈው ከተረጋጉ በኋላ ሎራ ወደ ተክ በመሄድ ፍራንክሊን እንደመረጠች አሳወቀችው። እሱም ውሳኔዋን ተቀብሎ ደስተኝነቱን ገለጸላቸው። ከጊዜያት በኋላ ተክ ከተጣላት ሚስቱ ጋር ሰላም አውርደውና ትዳራቸውን አድሰው አብረው መኖር ጀምረዋል። ፍራንክሊንና ሎራም ሊጋቡ ወስነው ተክን አንደኛ ሚዜያቸው ሊያረጉት ወሰኑ። ይህንንም ወደ ሚሽን እየሄዱ ነበር የነገሩ። በመጨረሻ ሊዘል ሲል ግን ሚስቱ ኬቲን ከመገናኘታቸው በፊት አብሯት አድሮ እንደነበር ሲነግረው ተክ በንዴት ተወረወረበት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።